ይህች ሴት እንደ አብዛኛው በድህነት ላይ እንዳለ ሕፃን ታዳጊ በተመጣጣኝ ምግብና በንጹሕ ውሃ አቅርቦት እጦት ሳቢያ ሕይወቷ ገና በለጋ ዕድሜዋ በአጭሩ ሊቀጭ ይችል ነበር። የሕይወት መንገድ ግን ለዚህች ታዳጊ ሴት ሌላ ዕጣ ፈንታን ይዛላት መጣለች። 17 ዓመታትን ወደ ኋላ ተጉዘን የዚህችን ታዳጊ ሕይወት ከድህነት አውጥቶ ወደ ናጠጠ የመኖሪያ ማንሽን ወይንም ቪላ ቤት ያሸጋገራትን አንድ አስገራሚ አጋጣሚ ዛሬ ለእናንተ ለውድ ተመልካቾቻችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብረውን እንዲቆዩ ጋበዝን። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ በመሆንና ይህም ቪዲዮ ላይክ በማድረግ ለሌሎችም ይዳረስ ዘንድ በማድረግ ቻናሉን ይደግፉ። ኢትዮጵያ በዓለም ካሉ በድህነት ውስጥ ከሚኖሩ ሀገራት ተርታ የምትመደብ ሀገር እንደመሆኗ በሀገሪቱ ከ4 ሚሊዮን በላይ የጎዳና ተዳዳሪ ወጣትና ታዳጊ ሕፃናት ያሉባት ሀገር ነች። ታዲያ ንጹሕ የምግብና የመጠጥ ውሃ አቅርቦት እንዲሁም የመማር ዕድልን ካላገኙት በሚሊዮን ከሚቆጠሩ ታዳጊዎች መካከል ወደ ኋላ 17 ዓመታትን ከተጓዘን ዛሃራ የተሰኘች አንዲት ኢትዮጵያዊ ሴትን እናገኛለን። ድህነት የዚህችን ታዳጊ ሕፃን ሕይወት ሊነጥቅ አንድ ሐሙስ ሲቀረው ግን በዚህች ልጅ ሕይወት ውስጥ አንድ ያልተጠበቀ ነገር ይከሰታል። አሜሪካዊቷ ታዋቂ የሆሊውድ ኮከብ የፊልም ተዋናይ ይህችን ልጅ በማደጎነት ለመውሰድ ፍላጎትን ታሳድራለች። በሰዓቱ ይህች አሜሪካዊት አክተር የሆሊውድ ሌላኛውን ታዋቂ ኮከብ ተዋናይ ብራድ ፒት ጋር በፍቅር አብረው የሚኖሩበት ጊዜም ነበር። አንጀሊና ጁሊ የራሷ የሆነ የአብራኳ ክፋይ ልጅ የነበራት ባይሆንም በካምቦዲያ ሀገር ጉዞዋ በማደጎነት ለማሳደግ የወሰደችው የ3 ዓመቱ ማዶክስ ግን አብሯት ነበር። ይህች አክተር በዓለም ሀገራት እየተዘዋወረች በልዩነት በንጹሕ ምግብና መጠጥ አቅርቦት እንዲሁም የመጠለያ እጦት ሳቢያ ችግር ላጋጠማቸው ሕፃናት የእርዳታ እጇን ስትዘረጋና በተለያዩ የቻሪቲ ወይንም የበጎ አድራጎት ሥራዎች ላይ ስትሳተፍ ዓለም ከዚህ በፊት በስፋት ያውቃታል። ታዲያ አንጀሊና ጁሊ ወደ ኢትዮጵያ ሀገር ለጉብኝትና ለእርዳታ ሥራዎች በመጣችበት አጋጣሚ ነበር በጊዜው ገና የ6 ወር ሕፃን ልጅ ከነበረችው ዛሃራ ጋር የለየለት መውደድ ውስጥ የገባችው። ብዙዎች ይህች ታዳጊ ሴት የጎዳና ተዳዳሪ ትመስላቸውም የነበረ ቢሆንም ቅሉ ግን ወላጅ እናቷ በወሊድ ጊዜ በተከሰተ ከቁጥጥር ውጪ በሆነ የደም መፍሰስ ሳቢያ ሕይወቷ እንዳለፈ ብዙ ሪፖርቶች ያሳያሉ። የዛሃራ ወላጅ አባት ማን እንደሆነም አይታወቅም። ዛሃራ የነበራት ወይዘሮ አልማዝ የተባለች አንዲት አሳዳጊ እናት ብቻ ነበር። ይቺ እናት መኖሪያዋን በኢትዮጵያ ሀገር በሐዋሳ ከተማ ከ3 ልጆቿ ጋር አድርጋ የነበረ ሲሆን ሊወድቅ በደረሰው በጭቃ በተሰራች አንዲት ደሳሳ ቤት ውስጥ ልጆቿን ከድህነት ዓለም ለማውጣት ትጥር የነበረች ሴት እንደሆነችም ብዙዎች ይመሰክሩላታል። ታዲያ ይህች እናት ለልጆቿ የቱንም ያክል ብትለፋ በወር የምታገኘው 900 ብር ደሞዝ 3 ልጆቿን ጨምሮ የ4 ወር ጨቅላ የነበረችውን ዛሃራን ግን ለማሳደግ የቻለ አልነበረም። የዚህን ጊዜ ነበር ወይዘሮ አልማዝ የ4 ወር ሕፃን ልጇን ለሕፃናት ማሳደጊያ ለመስጠት የወሰነችው። ከጊዜያት በኋላ ይህች እናት ድህነት የነጠቃትን የ4 ወር ሕፃን ልጇን በድንገት አሜሪካ ውስጥ ካሉ ታዋቂ የሆሊውድ የፊልም አክተሮች መካከል ስሟ በቀዳሚነት የሚነሳው አንጀሊና ጁሊ በማደጎ ለማሳደግ እንደምትፈልግ ዜናው ሲደርሳት ግን እጅግ ደስተኛ ነበረች። አያቷ ወይዘሮ አልማዝ የሚፈልጉት አንድ ነገር ወይዘሪት አንጀሊና ጁሊ የልጅ ልጇን አድጋ ለቁም ነገር ካበቃቻት ለትውስታ ይሆን ዘንድ አንዲት የዛሃራ ምስል የያዘች ፎቶ እንዲልኩላት ብቻ ነበር። አፍሪካ ውስጥ ካሉ ብዙ ሀገራት ውስጥ ቤተሰብ ልጁን በሚገባ ለማሳደግ ባለመቻሉ ሳቢያ ከሚወደው ልጁ በግዱም ቢሆን የሚለይበትን ሁኔታ ኮንነው ሲያበቁ አያይዘውም የዛሃራ ዕጣ ፈንታ ከኔ ጋር ማደግ ቢሆን ኖሮ እንደኔው ማንበብና መጻፍ የማትችል መሐይብ ከመሆንና በቀን 80ና 50 ብር እየተከፈላት የጉልበት ሥራ ከመስራት የዘለለ የወደፊት ዕድል አይኖራትም ነበር። የልጅ ልጄ እጅጉን ዕድለኛ ሴት ነች ሲሉም ተናግረዋል። ከማደጎ በኋላ አንጀሊና ጁሊ ዛሃራን ይዛ ከባለቤቷ ብራድ ፒት ጋር በመሆን ወደ አገራቸው አሜሪካ ይመለሳሉ። ከዚህ ጊዜ በኋላ ነበር ዛሃራ የቅንጦት ሕይወት የዕለት ተዕለት ኑሮዋ መሆን የጀመረው። የዚህች ልጅ ትክክለኛ ሀብቷ ግን የኔ ነው የምትለውን አሳዳጊ ቤተሰብ ማግኘቷ ነበር ቢባል ማጋነን አይሆንም። ብራድ ፒት የእርሷ አሳዳጊ አባት ተባለ
የተባለ ጆሊ ፒት የተባለ የቤተሰብ መጠሪያ ስምም ዛህራ ከሚለው የግል መጠሪያ ስሟ ጎን ተጻፈላት። በይፋ አዲስ ሕይወትና አዲስ ቤተሰብ አገኘች። ምንም እንኳን ሕይወት የተቃናች ብትሆንም የዕለት ተዕለት ሕይወቷ ግን ሙሉ በሙሉ ከችግር የጸዳ አልነበረም። አንጀሊና ጆሊ ዛህራን ይዛ በወጣችና በገባች ቁጥር የሚከቧት የፓፓራዚና የጋዜጠኞች ስብስብ አስጨናቂ እየሆነ መጣ። ብሎም ዜና የጠማው የውጭ አገር ጋዜጠኛና ጸሐፊ በዚህ ቤተሰብ ላይ የውሸት ዜናዎችን በየሚዲያው ያሰራጭ ጀመር። የአንጀሊና ጆሊ ቤተሰብ ዛህራን ወደ መጣችበት ኢትዮጵያ ሀገር ሊመልሷት ነው የሚል ታማኝነት የጎደላቸውን ጽሑፎችን በየጋዜጣው ማሰራጨት ይጀምራሉ። ቤተሰቡ ዛህራን ካላሳዳጊ ፈቃድ አምጥተዋታል የሚሉ ዜናዎችም መሰማት ጀምረውም ነበር። ይህ ሁሉ ዜና ግን ተጨባጭ ማስረጃ ያልነበረው ተራ ወሬ ከመባል የዘለለ እጣ ፈንታን አላገኘም። ከጊዜያት በኋላ ግን በሀገሪቱ ያሉ ሪፖርተሮች የዛህራ ወላጅ እናት እንዳልሞተችና አሁንም ድረስ በሕይወት እንዳለች የሚገልጹ ዜናዎችን አወጡ። ወይዘሮ ምንትዋብ ዳዊት የዚህ ሴት ወላጅ እናት እንደሆነችና ዛህራን ያለ ፈቃዷ የወሲብ ጥቃት ደርሶባት ልትወልዳት እንደቻለችና አሁንም ቢሆን የልጁ ወላጅ አባት ማን እንደሆነ እንደማታውቅም ተናገረች። በሰዓቱ በዚህ አይነት መልኩ ልጅ አረገዝኩ ብዬ ብናገር የሰፈር ሰው ለእኔ የሚኖረው አመለካከት እንደ ቀድሞ አይሆንም ነበር። ለእኔ ከተራ ሴተኛ ዳሪነት የዘለለ ግምትንም አይሰጥኝም ነበር። ምክንያቱም በማህበረሰቡ ዘንድ አባቱ ያልታወቀ ልጅ በጥሩ አይን ስለማይታይ ነበር። ለዚህም ነው በጊዜው ልጄን የማሳደግ አቅም ስላልነበረኝ ለወላጅ እናቴ እንድታሳድገው አሳልፌ ሰጠዋት በማለት ጉዳዩን ታብራራለች። በዛህራ ጉዳይ ምንም ተቃውሞ እንደሌላትና የገንዛ ልጇ በአሜሪካ ታዋቂና ቱጃር ቤተሰብ ውስጥ በማደጎነት በመወሰዷ ደስተኛ እንደሆነችም አያይዛ ተናገረች። አንጀሊና ጆሊ አሁን ላይ ሌላ የማደጎ ልጅ አምጥታ እያሳደገች ትገኛለች። 3 የግል ልጆቿንም ከባለቤቷ ብራድ ፒት ለመውለድ ችላለች። ዛህራም 5 ወንድሞችና 2 እህቶችን ለማግኘት ቻለች። ከ2007 ዓመተ ምህረቱ የዛህራ ወላጅ እናት ንግግር ከዓመታት ቆይታ በኋላ እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ወይዘሮ ምንትዋብ ዳዊት በድጋሚ በዴይሊ ሜል ኦንላይን ላይ ቀርባ እባካችሁ የአብራኬን ክፋይ ለአንዴም ቢሆን አይኗን እንዳያት ይፈቀድልኝ ስትልም ተደመጠች። ብዙዎችም ትክክለኛ ወላጅናት የወለደ ብቻ ሳይሆን ተንከባክቦ ያሳደገም ጭምር ነው በማለት ሐሳባቸውን ሰጥተውበታል። ዛህራ በተደጋጋሚ የትውልድ አገሯን ለመጎብኘት ብትበቃም ወደ አገሯ በመጣችበት አጋጣሚ ሁሉ ከኢትዮጵያዋ የመጀመሪያ ሴት ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ ጋር ስለ ኢትዮጵያ ባህል ተወያይቶ ከመሄድ ውጪ ሌላ ነገር ስታደርግ አልታየችም። እናቷንም የማየት ፍላጎትን አላሳደረችም ነበር። አንጀሊና ጆሊ ልጄ ዛህራ የመጣችበትን ሀገር ባህልና ወግ እንድታውቅ በእጅጉ ፈልጋለሁ። ይህ ማለት ግን ከእናቷ ጋር ትገናኝ ማለት አይደለም። ይህን ማድረጉ ለእርሷ ጥሩ ነው ብዬ አላስብም። ለዚያም ነው ልጄ ከወላጅ እናቷ ጋር እንድትገናኝ እድሉን ያልሰጠዋት ስትልም አንጀሊና ጆሊ ተናግራለች። አሁን ላይ ዛህራ የ17 ዓመት ታዳጊ ሆናለች። ከቤተሰቡ በመልክም ሆነ ባላት ኢትዮጵያዊ ደምግባት በልዩነት ደምቃ የምትታይ ሴት ናት። ከሌሎችም ወንድምና እህቶቿ ይልቅ ረጋ ያለች እንደሆነችም አንጀሊና ጆሊ ትመሰክርላታለች። ዛህራ የግሏን የሆነ የጌጣጌጥ መሸጫ ድርጅት ለማቋቋም በቅታለች። በታዋቂው ኩንግፉ ፓንዳ 3 በተሰኘው ምርጥ አኒሜሽን ፊልም ላይም ሜንግ ሜንግ የተሰኘ ገጸ ባህሪን በድምፅ ለመጫወት ችላለች። እናቷንም በተለያዩ ስራዎች እንደምታግዛትም ይነገርላታል። አሁን ላይ አትላንታ ውስጥ በሚገኘው ቅንጡ የስፔልማን ኮሌጅ ውስጥ በመግባት ትምህርቷን እየተከታተለች ትገኛለች። ዛህራ የኔ ቤተሰብ ነች። ከሀገሯ ከኢትዮጵያ ባህል ጋር ያላት ቁርኝት አሁንም ቢሆን ያስገርመኛል። ይህ የእሷ ደም ውስጥ ያለ ነገር ነው በማለት አንጀሊና ጆሊ በማደጎ ስላሳደገቻት ሀበሻዊ ሴት ትናገራለች። አንዳንዶች ዛህራ ወላጅ አልባ ሳትሆን በማደጎ መወሰዷን ባይደግፉትም የዛህራ ሕይወት መለወጥ ግን ብዙዎችን በጋራ ያስማማ የኢትዮጵያዊቷ ሴት በጎ አሁናዊ ሁኔታ ነው። እርሶስ በዚህ ጉዳይ ላይ ምን ይላሉ? እውነት ዛህራና ትክክለኛ ወላጅናቷ መገናኘት አለባቸው ብለው ያስባሉ? ሐሳቡን በኮሜንት መስጫ ሳጥን ላይ ያስቀምጡልን። በእኛ በኩል ግን የያዝነውን ታሪክ በዚሁ አበቃን። በሌላ ዝግጅት እስከምንገናኝ መልካም ጊዜን ተመኘን።